ሰላም ጤና ይስጥልን ውድ ተመልካቾች ከትግራይ ቴሌቪዥን የአማርኛ ቋንቋ ስርጭታችን ጀምሯል። የዕለቱን ዜናዎች ፍርቱና ገብሩ በመምራት ቆይታ አደርጋለሁ። ቆይታችሁ ከኛ ጋር እንዲሆን ጋበዝን። የትግራይ ከፍተኛ ፍርድ ቤት የመምህራን የ17 ወር ወዝፍ ደሞዝ እንዲከፈል መወሰኑ አሳወቀም። በተሰጠው ውሳኔ ደስተኛ መሆናቸውን የገለጹት ችሎቱን ሲከታተሉ የነበሩ የመምህራን ማህበር ተወካዮች ውሳኔው በአስቸኳይ ተግባራዊ እንዲሆንና በተለያዩ ማህበራዊ ኢኮኖሚያዊ ችግሮች እየተሰቃዩ ያሉትን የትግራይ መምህራን ለመደገፍ እንዲሰራም ጠይቀዋል። ንሳ ተስፋይ አዘጋጅተዋለች። ታሪክ ፍሳ ታቀርባለች። የትግራይ ከፍተኛ ፍርድ ቤት በችሎቱ ሲከታተለው የቆየውንና በቀጠሮ ይዞት የነበረውን ያልተከፈለ የ17 ወራት የመምህራን ደሞዝ ጉዳይ አስመልክቶ በዛሬው ዕለት ሚያዝያ 7 ቀን 2017 ዓ.ም የ17 ወር ውዝፍ ደሞዝ እንዲከፈል ውሳኔ አስተላልፈዋል። ውሳኔ ተዋሂብሎ ውሳኔ ቀዳማይ ተሐሳሲ ብዙ አራባሉ ክሲ ተሐታትነት የብሉን ተዋህሉ በአብዛሃ ድምጽ ውሳኔ ተዋሂብሎ የሚከተለውን ውሳኔ ተሰጥቷል። ውሳኔው አንደኛ ተከሳሽ ለቀረበበት ክስ ተጠያቂነት የለውም ተብሎ በአብዛሃ ድምጽ ውሳኔ ተሰጥቷል። ሁለተኛ ተከሳሽ የ17 ወራት ደሞዝ ለ50720 የትግራይ መምህራን 5 ቢሊዮን 473 ሚሊዮን 534614 ብር የመክፈል ኃላፊነት አለው የሚል በአብዛሃ ድምጽ ተወስኗል። ሶስተኛ ተከሳሽ ለ50720 የትግራይ መምህራን የ17 ወራት ደሞዝ 5 ቢሊዮን 473 ሚሊዮን 534614 ብር የመክፈል ኃላፊነት አለበት ተብሎ በሙሉ ድምጽ ውሳኔ ተሰጥቷል። አራተኛ ተከሳሽ ለ50720 የትግራይ መምህራን የ12 ወራት ደሞዝ 3 ቢሊዮን 863 ሚሊዮን 671492.23 ብር የመክፈል ኃላፊነት አለበት ተብሎ በሙሉ ድምጽ ውሳኔ ተሰጥቷል። ሶስተኛና አራተኛ ተከሳሾች በአራት ቁጥር ለተገለጸው የገንዘብ መጠን በተናጠልና በአንድ ላይ ተጠያቂ ናቸው ተብሎ በሙሉ ድምጽ ውሳኔ ተሰጥቷል። ሁለተኛ ተከሳሽ በ3 ቁጥር ለተገለጸው የገንዘብ መጠን ከሶስተኛ ተከሳሽ ጋር በአራት ቁጥር ለተገለጸው የገንዘብ መጠን ከሶስተኛና አራተኛ ተከሳሾች በጋራ በመሆንና በተናጠል ተጠያቂ ነው ተብሎ በአብዛሃ ድምጽ ውሳኔ ተሰጥቷል። የወጪ ኪሳራን በተመለከተ የጠበቃ አበል 1 ሚሊዮን ብር እንዲሁም ሌሎች ወጪዎችና ኪሳራዎች 100 ሺህ ብር ሁለተኛ ሶስተኛና አራተኛ ተከሳሾች በተናጠልና በጋራ ለከሳሽ መክፈል ይገባቸዋል ተብሎ ውሳኔ ተሰጥቷል። በተስተካከለው ክስ ላይ ያለው 1993 ገጽ የወረዳ መምህራን ስም ዝርዝርና የ17 ወር ደሞዝ የሚገልጽ ሰነድ የፍርዱና ውሳኔው አካል ነው ተብሎ ተወስኗል። በይግባኝና አፈጻጸም ተያይዞ የሚቀርብ ይሆናል። በተሰጠው ውሳኔ ደስተኛ መሆናቸውን የገለጹት ችሎቱን ሲከታተሉ የነበሩት የትግራይ መምህራን ማህበር ተወካዮች ውሳኔው በአስቸኳይ ተግባራዊ እንዲሆንና በተለያዩ ማህበራዊ ኢኮኖሚያዊ ችግሮች እየተሰቃዩ ያሉት የትግራይ መምህራን ከችግራቸው ለማውጣት እንዲሰራ ሲሉ ጠይቀዋል። ለተጸበነ ይልጸናህና ውሳኔ እየጠበቅነው የነበረ ውሳኔ ነው። እናም ውሳኔው ደስተኛ አድርጎናል። የሚገባን የተወሰነልን ደሞዝ ተከፍሎ መምህራን ከገቡበት ችግር እንዲላቀቁ መደረግ አለበት። ጣዕሚ ደስና ይፍተም ቤት ፍርዱን خمسጎን ይግባ በጣም ደስ ብሎናል። ፍርድ ቤቱ ሊመሰገን ይገባል። ህጉን ተርጉመው ተግባራዊ አድርገውታል። አሁን ውሳኔው ተግባራዊ ሆኖ መምህራን ያላቸውን ብድር እንዲከፍሉና ኑሯቸውን እንዲመሩ መደረግ አለበት። እኛ ይህንን ነው የምንጠብቀው። ታዚ ውሳኔ ጥራይ ምንም ትርጉም የውል ውሳኔው ተግባራዊ መሆን ይገባዋል። ካልሆነ ውሳኔ ብቻውን ትርጉም አይኖረውም። ታህቶውን 17 ወር ደሞዝ ጥያቄያችን ያልተከፈለው የ17 ወራት ደሞዛችን በአስቸኳይ ይከፈለን በሚል ነው ክስ ያቀረብ ነው። ምክንያቱም በቤት ኪራይ እየኖርን ያውም በርካታ ብድር ነው ያለብን። ስለዚህ ይህንን በመረዳት ጊዜያዊ አስተዳደሩ ከሚመለከታቸው አካላት በመሆን የመምህራን ችግር ለመፍታት በአስቸኳይ መስራት አለበት። ይህ ውሳኔ ሌሎች ማህበራትና ሲቪክ አደረጃጀቶች የአባላቶቻቸውን መብት ከማስጠበቅ አኳያ ያላቸውን ሚና ከፍተኛ ስለመሆኑ የትግራይ መምህራን ማህበር አርአያ መሆኑንና መጠናከር እንዳለ ባቸውም መምህራኑ አስተያየታቸውን ሰጥተዋል። መሰልካ ለተረጋጋጠ መብትን ማረጋገጥ የሚችለው ተቀናጅተህ ስራ ነው። ስለዚህ ሁሉም የመንግስት ሰራተኛ ሊደራጅ ይገባል። ተምኻሎት መንግስት ሰራተኛውን ሌላው የመንግስት ሰራተኛ እንደ የትግራይ መምህራን ማህበር አይነት ጠንካራ ማህበር እንዲኖራቸውና በዚህ መብታቸው መጠየቅና ማረጋገጥ ይችላሉ የሚል ሐሳብ ነው ያለኝ። በክሱ ላይ የትግራይ ትምህርት ቢሮ አንደኛ ተከሳሽ ሲሆን የትግራይ ፋይናንስ ቢሮ ሁለተኛ ተከሳሽ፣ የትግራይ ጊዜያዊ አስተዳደር ደግሞ ሶስተኛ ተከሳሽ ሆነው ሲቀርቡ የገንዘብ ሚኒስትር
ሚኒስቴር ደግሞ አራተኛ ተከሳሽ መሆኑን ተጠቆሟል። ታዲያ አራተኛ ተከሳሽ ባለመቅረቡ ጉዳዩ በሌለበት እንዲታይ የትግራይ ከፍተኛ ፍርድ ቤት መወሰኑን ይታወሳል። የትግራይ ጊዜያዊ ምክር ቤት ከአዲሱ የጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጋር ተቀራርቦ ለመስራት ዝግጁ መሆኑ አስታወቀም። ጊዜያዊ ምክር ቤቱ በተለያዩ ጉዳዮች ላይ ከአሜሪካና ከአውሮፓ አምባሳደሮች ጋር ውጤታማ ውይይት ማድረጉን የምክር ቤቱ አፈ ጉባኤ አቶ ሞገስ ታፈረ ተናግረዋል። በውይይቱ የጊዜያዊ አስተዳደሩ ዳግም አደረጃጀትና የፕሪቶሪያው ስምምነትን ማዕከል አድርገው እንደተመካከሩም ገልጸዋል። በዚህም የጊዜያዊ አስተዳደሩ አደረጃጀት አቃፊና አሳታፊ ለማድረግ ምክር ቤቱ ወሳኝ ሚና እንደሚኖረው መወያየታቸውንም አብራርተዋል። አምባሳደሮቹ በበኩላቸው የጊዜያዊ ምክር ቤቱ አሰራርን በማድነቅ ይህን ለመደገፍ እንደሚሰሩ መግለጻቸውም ተመላክቷል። ምክር ቤቱ ከአዲሱ የጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጋር ተቀራርቦ ለመስራት ዝግጁ መሆኑ የምክር ቤቱ ምክትል አፈ ጉባኤ ዶክተር ደጀነ መዝገበ አረጋግጠዋል። የእንግሊዝ መንግስት የፕሪቶሪያው ስምምነት ተግባራዊ እንዲሆን ከፌዴራል መንግስት ጋር ከህወሓትና ከአፍሪካ ህብረት ጋር እየሰራ መሆኑ ገለጸም። የትግራይ ወቅታዊ ሁኔታ በሚመለከት የእንግሊዝ መንግስት በትኩረት እየተከታተለው እንደሆነና ሰላምን የሚያጸና ግንኙነት እያደረጉ እንደሆነ የእንግሊዝ የፓርላማ አባል የሆኑት ሎርድ ዴቪድ አልተን ገልጸዋል። አቶ ጌታቸው ረዳ በስልጣን በነበሩበት ሆነም ስልጣን ካስረከቡ በኋላ የእንግሊዝ የፕሪቶሪያው ስምምነት እንዲጸናም እየሰራች የመጣች ስትሆን አቶ ጌታቸውን የተኩ ጀነራል ታደሰ ወረደ ጋርም ሰላም የሚያጸኑ ጉዳዮች ላይ በትኩረት እየሰሩ መሆናቸው አመላክቷል። የእንግሊዝ መንግስት የፕሪቶሪያው ስምምነት ተግባራዊ እንዲሆን ከትግራይ ጊዜያዊ አስተዳደር ከፌዴራል መንግስት ከህወሓትና ከአፍሪካ ህብረት እየሰራ መሆኑን በቀጣይም አጠናክሮ እንደሚቀጥልበትም አረጋግጠዋል። የእንግሊዝ መንግስት ሰላም እንደሚከበር ከሁሉም አካላት እየሰራ መሆኑን የገለጹት ሎርድ ክሊንስ ተፈናቃዮች ወደ ቀያቸው እንዲመለሱም ዲዲአር እንዲፈጸም ለዘላቂ ሰላም እንዲመጣ እንደሚደግፍ ገልጸው በትግራይ መልሶ ግንባታ ሴቶችን ትኩረት አድርገው ከሚሰሩ ተቋማት ጋር እየሰራ መሆኑን አስታውቋል። የእንግሊዝ መንግስት በአፍሪካ ህብረት የተመራ ግጭት የማቆም ስምምነት እንደሚደግፍና የፕሪቶሪያው የሰላም ስምምነት ተፈጻሚነትን ለማቀላጠፍ 155,000 ፓውንድ እንደመደበም ይፋ አድርጓል። የትግራይ መንበረ ሰላማ ኦርቶዶክስ ተዋሕዶ ቤተክርስቲያን አስቸኳይ ግብረ ኃይል በትግራይ በጄኖሳይዳዊ ጦርነት ምክንያት ከ500 በላይ የወደሙ የውሃ ጉድጓዶችን ለመጠገን ከ10 ሚሊዮን ብር በላይ በጀት በመመደብ ወደ ስራ እንደገባ አስታወቀም። ግብረ ኃይሉ ወደ ማዕከላዊና ወደ ሰሜን ምዕራብ ዞኖች በመሄድ ለጥገናው የሚያስፈልጉ ቁሳቁሶችንም አስረክቧል። የገነት ካህሳይ ዘገባ ታደሰ ልጅ አለም ተከታትሎታል። የትግራይ መንበረ ሰላማ ኦርቶዶክስ ተዋሕዶ ቤተክርስቲያን አስቸኳይ ግብረ ኃይል በትግራይ በጄኖሳይዳዊ ጦርነት ምክንያት ከ500 በላይ የወደሙ የውሃ ጉድጓዶችን ለመጠገን ከ10 ሚሊዮን ብር በላይ በጀት በመመደብ ወደ ስራ እንደገባም በትግራይ በመንበረ ሰላማ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ ቤተ ክህነት ዋና ጸሐፊ ብፁዕ አቡነ አረጋዊ አስታውቀዋል። ብፁዕ አቡነ አረጋዊ አክለውም ወደ ማዕከላዊና ወደ ሰሜን ምዕራብ ዞኖች በመሄድ ለጥገና የሚያስፈልጉ ቁሳቁሶች ድጋፍ በማስረከብ በዛሬው ዕለት ጀምረናል ብለዋል። በጀት ተበጅት ልዕሊ 10 ሚሊዮን በጀትና ለኢና እዚ በጀት እዚ ኣብ መላእ ትግራይ ኢና እንሰርሕ ዘለና ለዚህ የንጹህ መጠጥ ውሃ ፕሮጀክት ጥገና ከ10 ሚሊዮን ብር በላይ በጀት በጅተን እየተንቀሳቀስን ነው። ይህ በጀት በጦርነቱ ለወደሙና ለተበላሹ በሙሉ ነው ጥገና እያደረግን ያለነው። በትግራይ ሙሉ በሙሉ የተበላሹ የውሃ ጉድጓዶችን ለመጠገን ከወረዳና ከዞን አስተዳደሮች ጋር ተናበን ነው እየሰራን ያለነው። በሰሞኑ ህማማት ሆነን ያደረግነው ያለነው ድጋፍ በንጹህ የመጠጥ ውሃ እጦት ምክንያት ለተቸገሩ ወገኖች ችግራቸውን ልንፈታላቸውና ልንደርስላቸው ስለሚገባ ነው ይህን ድጋፍ ያደረግንላቸው ሲሉም ብፁዕ አቡነ አረጋዊ ገልጸዋል። ሕብረተሰብና ብፍላይ ጦርነት በኩናት ዝዓነው ጎዳጉድ ማያት ህዝብና በማይ ጻምእ ይመውትን ይሳቀን ስለዘሎ ማይ ማለት ድማ ህይወት እዩ ማይ መድኃኒት እዩ። ህብረተሰባችን በጦርነቱ ምክንያት የንጹህ መጠጥ ውሃ ጉድጓዶቹን ወድመውበታል። በዚህም እየተቸገረ እየሞተና እየተሰቃየ ነው ያለው። ውሃ ማለት ህይወት ነውና በተለይም ውሃ የጤና መሰረት ስለሆነ ሁሉም ባለድርሻ አካላት በትግራይ ያሉት የውሃ ጉድጓዶችን በመጠገን የበኩላቸውን አስተዋጽኦ እንዲያደርጉ ጥሪ እናቀርባለን። አንድ ጉድጓድ ከ500 እስከ 1000 አባወራዎች ይጠቀሙበታል።
ባለፈው ሳምንት ከ25 በላይ የውሃ ጉድጓዶች የሚሆኑ በገርዓልታ ሰርተን አይተነዋል። ይህም ውጤታማ ሆኗል። ከትግራይ ቴሌቪዥን በቀጥታ አማርኛ ዜናዎቻችን ቀጥለዋል። አርሶ አደሩ በተለያዩ የግብርና ውጤት ተጠቃሚ ለማድረግ በግብርና ባለሙያዎች ሙያዊ ስልጠናዎች እየተሰጠ መሆኑ የትግራይ ግብርና ተፈጥሮ ሀብት ቢሮ አስታወቀም። ሰልጣኝ ባለሙያዎች በበኩላቸው ያገኙትን እውቀት ተጠቅመው አርሶ አደሩን ውጤታማ ለማድረግ እንደሚሰሩም ተገልጿል። ዝርዝር አለን። በትግራይ ጦርነቱን ተከትሎ በግብርና ዘርፉ ከፍተኛ ጉዳት መድረሱ ይታወቃል። ታዲያ ይህን ወደ ነበረበት ለመመለስ ከወዲሁ መሰራት የሚገባቸው ስራዎችን ለመስራት የግብርና ባለሙያዎች ሚናን ማጠናከር ወሳኝ በመሆኑ የትግራይ ግብርና ቢሮ ለተለያዩ የግብርና ባለሙያዎች በመጪው ክረምት አርሶ አደሩን በተሻለ መልኩ የሚደግፉበት ሁኔታ አስመልክቶ ስትራቴጂካዊ ስልጠና ሰጥቷል። እነኚህ ባለሙያዎች በቀጥታ ከአርሶ አደሩ ጋር የሚገናኙ በመሆናቸው ትልቅ አስተዋጽኦ ያላቸው ናቸው ያሉት የትግራይ ግብርናና ተፈጥሮ ሀብት ቢሮ ምክትል ስራ አስኪያጅ አቶ አበራ ከደነው ይህ ስልጠና ሰብል መሰረት ያደረገ በመሆኑ ያለንን ሰፊ ማሳ ለመዝራት የሚኖረውን ጥሩ የዝናብ ሁኔታ በመጠቀም በዚህ ዓመት ያቀድነውን የግብርና ግብ ለማሳካት እየሰራን ነው ብለዋል። አሰልጥነን ቀጥታ ደግሞ የልማት ሰራተኛው ቀጥሎ ከዚህ ከ2-3 ቀን በኋላ አርሶ አደሩ ነው ያገኘዋል። ዞሮ ስልጠናው ከዲኤ ጋር አይደለም የሚቀረው ወደ አርሶ አደሩ መሄድ ስላለበት ቀጥታ አንድ ሳምንት ያህል አርሶ አደሩን ያሰለጥናል። ስለዚህ አሰልጥኖ ያው ያሰብነው አለ ወደ 16 ሚሊዮን ኩንታል ነው ልናገኝ አስበን ያለነው ከ758 ሺህ ይህንን ልናገኝ ያው ቴክኖሎጂ ማስገባት አለብን ብለን ለይተናል። ቴክኖሎጂ ማዳበሪያ፣ ምርጥ ዘር፣ መካናይዜሽን፣ የሰብል ጥበቃ ስራዎችም ሌሎች ስራዎች ኤክስቴንሽን አለ የክላስተር ስራዎችም ዲቴይል አሰልጥነናል። እነዚህ ቴክኖሎጂዎች ቀጥታ ወደ አርሶ አደሩ መሄድ ስለሚገባቸው ዛሬ አሁን ትልቅ ነገር እንደ ክልልም ትልቅ ቀን ነው ብለን የወሰድነው ቀጥታ ከአርሶ አደሩ ቀጥታ ግንኙነት ያለው የልማት ሰራተኛ ነው ያገኘነው። ባለሙያዎቹ የግብርና ስትራቴጂው እንዲገነዘቡትና በተግባር በግብርናው የታቀደውን ግብ እንዲሳካ ያነጣጠረ ሁሉን አቀፍ ስልጠና መሰጠቱን በግብርና ቢሮ የንብ እርባታ ባለሙያ አቶ ጎሹ ወላብዝጊ ይናገራሉ። አዝርዕትና የላይቭስቶክ ስልጠና ነው የተካሄደ የቆየው። ለ5 ቀን የተካሄደ የቆየ ስልጠና ነው ያለው። በእንስሳት ሀብት፣ በመኖ፣ በስጋ ማለት በወተት፣ በማር፣ በአሳ እነዚህ በ6 ኮሚኒቲ የላይቭስቶክ ኮሚኒቲ የሚባሉ አዲስ የተቀረጸ ስትራቴጂ አለ። ስለዚህ ባለሙያዎቹ ስትራቴጂው እንዲይዙትና ከዚህ ስልጠና ወስዶ በግብአት አቅርቦቱም እየተከታተልን ይሄ የፕሮዳክቲቪቲ በተለይ የማር አቅርቦት፣ የወተት፣ የስጋ፣ የእንቁላል ምርት ለመጨመር ባለሙያው ደግሞ በእውቀት በኩለት መያዝ ስላለበት ይሄ የተግባርና በክልስ ሀሳብ ስልጠና እየተሰጠ ቆይቷል ማለት ነው። ሰልጣኝ ባለሙያዎች በበኩላቸው የተሰጠውን ስልጠና የነበራቸው አቅም ከማሳደግ አልፎ ምርትና ምርታማነትን ለማሳደግ ጉልህ ሚና እንዳለው ተናግረዋል። ያው የሰለጠንን የእንስሳ እርባታ ነው። ከግብርና ባለሙያ ሆኜ ነው የመጣሁት። ስለዚህ የኮሞዲቲ የጎጥ ማለት ነው በጎጥ ሆኖ የእንስሳ እርባታ ስለዚህ እንደ ክላስተር ሆኖ የሚያገለግል ነው። ከቀበሌው ሂደህ ከዝም ብለህ ወደ አብዛኛው ከምትዘራው በአንድ እንደ ክላስተር ይዘህ በእንስሳ በጸባ በወተት ማለት ነው በፋትኒንግ አለ ማደለብ ማለት ነው በእነዚህ ነው። ስለዚህ ከ50 እስከ 100 የሚሆን ወድበህ ያው ጥሩ የሆነ ስራ መስራት ነው። ያው ከድሮ ምን ለውጥ አለው ማለት ነው። አንድ ቀጠና ብዙ ሰው ነው ያለው ማለት ነው። ብዙ ከብቶች ደግሞ አሉ። እነዚህ በአንድ ሳምፕል ወስደህ ጥሩ የሆነ ክትትል አድርገህ ያው ለውጥ ማምጣት ነው የሰለጠነው። ምርታቸው ለማሳደግና ከዛ ከነበራቸው ትንሽ የአያያዝ ከዛ ከፍ ያለ ምርት አቀራረብና ለገበያ አቅርቦት ለራሳቸው ብቻ ሳይሆን ለምግብ ለገበያም እንዲያቀርብ ተጣምሮ እንዲሄድ መካናይዜሽን የሚባል እንዲያሳድግ ነው የሰለጠነው። አዲሱ የትግበራ ፖሊሲና ስትራቴጂ ትኩረት አድርጎ ግብርናን ለማዘመንና ምርታማነትን ለማሳደግ በግብርናው ዘርፍ አዳዲስ ቴክኖሎጂዎችን በማከል መልኩ ውጤታማ ለመሆን ትኩረት ተደርጎ እየተሰራ መሆኑን ቢሮው አሳውቋል። በመጨረሻም ሱዳን የሱዳን የእርስ በርስ ጦርነት የሚቆምበት መንገድ ለመፈለግ በለንደን ውይይት ይካሄዳል ሲል ኤኤፍፒ ዘገበ። የእንግሊዝ ከፍተኛ ባለስልጣናት 2ኛ ዓመት ያስቆጠረው የእርስ በርስ ጦርነት የሚያበቃበትና
ሰላም ለማምጣት አቅጣጫ ለማስቀመጥ የሚረዳ ውይይት እንዲሆን ይጠበቃል። የታላቋ ብሪቴን የውጭ ጉዳይ ሚኒስቴር ዴቪድ ላሚ የሚደረገው ውይይት የዓለም ማህበረሰቡ የሱዳናውያን ስቃይ የሚያበቃበት መንገድ ለመፈለግ ከፍተኛ የሀገራት ተወካዮች ያሳትፋል ተብሎ ይጠበቃል። አለመረጋጋቱ መባባስ እንደሌለበትና ከሱዳንና ከሌሎች የአፍሪካ ቀንድ ሀገራት ሰፊ የሆነ ስደት የሚያስከትል በመሆኑ ሰላሟ የተረጋገጠና የተረጋጋች ሱዳን በመገንባት ለሀገራቸውና ለአውሮፓ ደህንነት በጣም አስፈላጊ መሆኑ ገልጸዋል። የሱዳን ጦርነት ከሱዳን አልፎ በአፍሪካ ቀንድ ቀጠና ቀውስ እንዳይባባስ ስጋት እየጨመረ መምጣቱም አሶሲኤትድ ፕሬስ ዘግቧል። ከ13 ሚሊዮን ህዝብ በላይ ከቀዩ መፈናቀሉና በ10 ሺዎች የሚቆጠሩ ሲሞቱ ሁለቱም ተፈላሚ ኃይሎች ግፍ ፈጽመዋል በሚል በአሜሪካ ይከሰሳሉ። የብሪቴን የውጭ ጉዳይ ሚኒስቴር ከ30 ሚሊዮን ህዝብ በላይ በከባድ ችግር ውስጥ እንደሚገኝና ታዳጊዎች የሚገኙባቸው 12 ሚሊዮን ሴቶች ለጾታዊ ጥቃት አደጋ ስጋት መጋለጣቸውን ገልጸዋል። ዴቪድ ላሚ ለሱዳን 120 ሚሊዮን ፓውንድ ወይም 158 ሚሊዮን ዶላር የሚገመት አዲስ ድጋፍ እንደሚያስፈልግ በመግለጽ ሀገራቸው ሱዳንን አትረሳም በማለት ለመደገፍ ቃል መግባታቸውም አሶሲኤትድ ፕሬስ ዘግቧል። ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ ለሰዓቱ ያዝናቸው የአማርኛ ዜናዎቻችን እነኚህ ነበሩ። ፍርቱና ገብሩ ከመላው ስቱዲዮ ጋር ቆይታ አደረኩኝ። ከቀሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ